ከክርስትና ደስ የሚለኝ ነገር የመሞትና የመነሳት ጥልቅ ምስጢር ወይም የትንሣኤ ምስጢር አንዱ ነው። መሞታችንን በእርግጥ ተግባራዊ ካላደረግን ክርስቶስ በእኛ ውስጥ ሕይወት ሆኖ አንመላለስም። ስንቶቻችን በትክክል ለኃጢአት፣ ለትዕቢት፣ ለዓለም ሥርዓት፣ ለእኔነት፣ ለስካር፣ ለሐሜት፣ ለቅናት፣ ለአድመኝነት፣ ለጣዖት አምልኮ፣ ለሰከረ ፖለቲካ፣ ለቁስና ከክርስቶስ ውጪ ላሉ ሁሉ ነገሮች ሞተናል ስንል ደግሞ አንዳንዴ ሞተን አንዳንዴ አለመሞትን አይጨምርም። የትንሣኤ ሰሞን የጾም ወቅታዊ ጽድቅ ፍለጋን ብቻ ማለትም አይደለም። ከባድ ነው፣ ግን ሁል ጊዜ መሞት፣ ሁል ጊዜ ደግሞ ለክርስቶስ በክርስቶስ አማካኝነት በሕይወት መኖር ነው ትንሣኤ። ሰላም ጤና ይስጥልኝ ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆች እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላምና በጤና ደረሳችሁ እያልን ስለ ትንሣኤ ወዳዘጋጀንላችሁ መረጃ እናልፋለን። ትንሣኤ ሁሌ ነው። ትንሣኤ በቀን ውስጥ የተወሰነ ሰዓት ወይም መንፈሳዊ ስፍራዎች ብቻ የሚከወን ንጥቄ ወይም ሪፍሌክስ አክሽን አይደለም። ትንሣኤ ሁሌ የሚኖር ለዘላለም የተሰጠ የእግዚአብሔር ነፃ ስጦታ ነው። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዎችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖር ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአትም አይንገስ ይላል ሮሜ 6:12 ላይ። ትንሣኤ ብርሃን ነው፣ የማይደበቅ ብርሃን፣ በጨለማ ላይ የተገለጠ ኃይል ነው። ትንሣኤ መልካም ብስራትና ብሩህ ተስፋ ነው። የመላቅ ከፍ የማለት የመገለጥ እንደ አዲስ የመወለድ ከተስፋ ቢስነት ከጨለማና አስከፊ ሁኔታ ወደ አዲስና የሚደነቅ ብርሃንና እውነታ ወደማይሸሸግ ጸዳል የመሻገር ምልክት ነው። ትንሣኤ መከራን ድል የመንሳት የመቋቋም የዓላማ ጽናትና እንደ ወርቅ በእሳት ውስጥ ነጥሮ የመውጣት ምልክትም ነው። የማያልቅ የሚመስለው መከራ፣ ሐዘን፣ ውስብስብና ተስፋ አስቆራጭ ነገር የሚረታበትና የአዲስ ክብር፣ የአዲስ ሕልውና፣ የአዲስ አተያይ ዘመን መሸጋገሪያ ወቅት ነው። እንኳን ለትንሣኤው አደረሳችሁ ስንባባል ከጨለማና ተስፋ መቁረጥ ከመደናገርና ከጥርጣሬ ወደ የጠራ መንገድና እምነት የምንሻገርበት ከትላንት ጨለማ ወደ ዛሬ ደስታ ብሎም ወደ ነገ ተስፋ የሚያሸጋግረን የታለፈ ጊዜና ሁኔታ መኖሩን ፊታችን ግን መልካም መሆኑን የሚጠቁም ነው። ስለሆነም በትንሣኤ ማለዳ ያለፈውን መጥፎ ትዝታችንን ያንን ጨለማ የምንሽርበት ክፉ የሚረታበት መሆን ይኖርበታል። በእርግጥ ትንሣኤ እውን እንዲሆን ዋጋ የከፈሉ ግን አሉ። ዋጋቸው እጅግ ውድ የሆነ ስቃይ፣ መከራው የተፈራረቀባቸው ግን የነሱ ሸክም የትንሣኤው ጉልበት ሆኖ ሁላችን የብርሃኑ ተጠቃሚም እንሆናለን። ያለፈው መጥፎ ትዝታዎቻችን ትንሣኤን አይሻገሩ። ያለፉ ጠባሳዎቻችን በአዲስ የአንድነትና የፍቅሩ ማንነት ይሻሩ። ያለፉ ጥፋቶችም እርም ይሆኑ። መሃላችን የሚገባው ሽብልቅ ተነጥሎ ይጣል። መልካም አሻራዎቻችን ብቻ ነገንና ትውልዱን ይውረሱ። ትንሣኤያችን የሁላችን ይሁን። ትንሣኤያችን የሁላችንም ነው። ሌላው በጣም ጥሩ መረጃ ማካፍላችሁ ሉቃስ ላይ 22:19 ላይ ያገኘሁት ነው። እንጀራም አንስቶ አመስግኖ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይሄ ነው፣ ይህን ለመታሰቢያ ያድርጉት አላቸው። ኢየሱስ ክርስቶስ ፋሲካ የሚባለውን የቂጣ በዓል ከግብፅ ባርነት የመውጣትና የሞት መልአክ የአይሁዳውያንን ቤት ያለፈበትን ሁኔታ በማሰብ እግዚአብሔርን የሚያመሰግኑበት በዓል ነው ፋሲካ። ለዚህም ኢየሱስ
ከደቀ መዛሙርቱ ጋር ለመጨረሻ ጊዜ ታደመና እንጀራም አንስቶ አመስግኖ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይሄ ነው፣ ይህን ለመታሰቢያ ያድርጉት አላቸው። ኢየሱስ ክርስቶስ በግብፅ በግ አርዳችሁ ዳናችሁ፣ አሁን ግን ይህ እንጀራ እንደተቆረሰ በመስቀል ላይ የእኔ ሥጋ ይቆረሳል ማለቱ ነበረ። አመስግኖ ሰጣቸው ሲል ለእኛ ሲል ራሱን በፍቅር ለሞት አሳልፎ መስጠቱን ያስረዳል። ይህም በእርሱ መሥዋዕትነት ከዘላለም የኃጢአት ባርነትና ከዲያብሎስ እስራት ነፃ እንደምንወጣ ያስገነዝባል። በግልም ሆነ በጋራ ከኢየሱስ ጋር ያለንን ኅብረታችንን እንድናጠናክርበትና ለዓለምም የእርሱ መሆናችንን እንድንገልጽበት ሲል ለመታሰቢያ ያድርጉት አለን። ዛሬ በኢየሱስ መከራና ሕማማት አማካኝነት የተሰረዘልንን የዘላለም ሞት፣ የተሰጡንን መንፈሳዊ ባርኮቶችና የታረደውን በግ የምናስብበት ቀን ይሆንልን። ሌላው መረጃ የማካፍላችሁ ደግሞ ስለ ፋሲካ የተወሰኑ ነጥቦችን አግኝቻለሁ። ፋሲካ በዕብራይስጥ ፓሳህ ማለት አለፈ ማለት ነው። የእስራኤል ልጆች በግብፅ አገር በግ አርደው ደሙን በደጃፋቸው በመርጨት ከእግዚአብሔር ቁጣ ዳኑ። የእግዚአብሔር መልአክ በዚያች ሌሊት ግብፃውያንን ሲቀስፍ ደም በነበረበት ቤት አልፎ ስላልገደለ ወይም ደም የተረጨበት ቤትን ስላለፈ ቀኑ ፋሲካ ተባለ። ለፋሲካ የሚታረደውን በግ ፋሲካ ይባላል። ዘጸአት 12 ላይ እንደሚለው ይህ ወር የወሮች መጀመሪያ የዓመቱም መጀመሪያ ወር ይሁናችሁ፣ ለእስራኤል ልጆች ሁሉ ተናገሩ በሏቸው። በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት እንደ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚባለው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን። ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤልም ማኅበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉቡንን ይቅቡት። በእሳት የተጠበሰውን ሥጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ። ከመራራ ቅጠል ጋርም ይበሉታል። ጥሬውን በውሃም የበሰለውንም አትብሉ። ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩም። እስከ ጠዋትም የቀረውን በእሳት አቃጥሉት። ወገባቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት። ፈጥናችሁ ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅም አገር ከሰው እስከ እንስሳ ድረስ በኵርን ሁሉ እገድላለሁ። በግብፅ አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔም የግብፅን አገር በመጣሁ ጊዜ መቅሰፍቱ ለጥፋት አይመጣባችሁም። በየዓመቱ በግ እያረዱ የእስራኤል ልጆች በመጀመሪያ ወራቸው በ14ኛው ቀን የፋሲካን በዓል ያከብራሉ። ከዚያም ምሽት እስከ 1 ሳምንት ድረስ የተቦካውን ነገር ለመብላት ስላልተፈቀደላቸው የሙሉ ሳምንት በዓል የቂጣ በዓል ተባለ። የቂጣ እንጀራ መብላት በችኮላ ከግብፅ መውጣታቸውን የሚያስታውስ የመታሰቢያ ምልክት ነው ይላል ዘጸአት 12 ላይ። በመጀመሪያው ወር በ14ኛው ቀን በመሸ ጊዜ ከወሩም እስከ 21 ቀን በመሸ ጊዜ የቂጣ እንጀራ ትበላላችሁ። እርሾ ያለበትን ምንም አትብሉ። በቤቶቻችሁም ሁሉ ውስጥ
ቂጣ እንጀራ ብሉ። ግብፃውያንም ፈጥነው ከምድሩ ይወጡ ዘንድ ሕዝቡን ያስቸኩላቸው ነበር፣ ሁላችን እንሞታለን ብለዋልና። ሕዝቡም ሊጡን ሳያቦኩ ተሸከሙ፣ ቡሃቃውንም በልብሳቸው ጠቅልለው በትከሻቸው ተሸከሙት። ዘዳግም 16 ላይ በአቢብ ወር አምላክህ እግዚአብሔር በሌሊት ከግብፅ ስላወጣ የአቢብን ወር ጠብቅ፣ የአምላክህንም የእግዚአብሔርን ፋሲካ አድርግበት። አምላክህ እግዚአብሔር በዚያ ስሙ ይጠራበት ዘንድ በመረጠው ስፍራም ለአምላክህ ለእግዚአብሔር ከበግና ከላም መንጋ ፋሲካ ሰዋ። የቦካውን እንጀራ ከእርሱ ጋር አትብላም። ከግብፅ አገር በችኮላ ስለወጣህ ከግብፅ አገር የወጣህበትን ቀን በዕድሜ ሁሉ ታስብ ዘንድ የመከራን እንጀራ ቂጣ እንጀራ 7 ቀን ከእርሱ ጋር በላም። እንግዲህ መረጃዎቻችን እንደሚሉት ከሆነም ፋሲካ ሁሌም እንደምንለው ብርሃን ነው ማለት ነው። ትንሣኤ የማይደበቅ ብርሃን፣ በጨለማ ላይ የተገለጠ ኃይል ነው። ትንሣኤ መልካም ብስራትና መልካም ተስፋን፣ መልካም ብሩህን የሚፈነጥቅ ነው። ክቡራትና ክቡራን የቲቲቪ ኢትዮጵያ ወዳጆቻችን ለዛሬ በትንሣኤ ያተኮረ መረጃችን ይህንን ይመስላል። ስለተከታተላችሁን ከልብ አድርገን እናመሰግናለን። ቲቲቪ ኢትዮጵያን ላይክ፣ ሼር እንዲሁም ደግሞ አዳዲስ ቤተሰቦች ካላችሁ ደግሞ ሰብስክራይብ በማድረግ በየዕለቱ መረጃዎች ወደ እናንተ የሚደርሳችሁ ይሆናል። ስለተከታተላችሁን ከልብ አድርገን እያመሰገንን ትንሣኤ በዓል የሰላም፣ የፍቅር፣ የደስታ እንዲሆንላችሁ ከልብ እየተመኘን በዚሁ እንሰናበታለን። በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን።